መድብል ሄዶ ነበረ እና አባዬን ፎቶ አንስቶ አመጣልኝ። በጣም ጉስቁል ብሏል አብርሽ። ለምን እኔን አላችሁኝም? ለምን እሱን ሄዳልሹ? ማለቴ በቃ አይዞሽ በቃ አመጣልሽ። አንቺ ማን አምጫለሽ? እሱ ምን አባቱ ሆኖ ነው? ቆይ አባቱ መሳደብ ምን አመጣው? አመጣውልሽ አይደል እንዴ? አንተ ምን ጠቅመሽ? ምንድነው እቺ ልጅ ይሄን ያልተንከባከበች? ልታስገድለኝ ነው እንዴ? ለነገሩ እኮ ድሮም ቢሆን ክፉ አይደለችም። መሳይ እንዳታምሽ እሺ፣ ቶሎ ና። እሷን ጨርቋን አስጥልና ሳበዳትና ከዚህ ቤት ምን ብላ እንድትወጣ እናድርጋት። እንደው አይኗ ይብላሽ። ለምን ግን ገልም ሄዶ ግን ጥም አድርጎ ይስማት? ምን አንተ ዮንኪ ያህላንድ ክዳ? ቆይ ማንን ነው እሱ ሄዶ የሚስማው? እንግዲህ እዚህ አታብዛው እንደ ግል እኔ እኮ አንቺን አላልኩም ገልሞን ያልኩት ነው እንዴ? እኔ እኮ እኔ መስሎኝ ነው ሊለው አገባኝ። ምን ነው አንተ ዝም አልክ እንዴ? ቆይ እንድስም ፈልጋል እንዴ? ልስም አትፈልጋል? ጥሩ እንደዛ ኮን ሄድና ሳማታ ሂድ ሳማት። አይ አልፈለኩም። አረ ይልቁንስ በደንብ አስበበት እንወያይና እንለያይ። እሺ እንግዲህ ወስነን እንለያይ ካላችሁ ይውላችሁ እኔ አንድ ቆንጆ ሐሳብ አለኝ። አላስከፈላችሁም ገንዘብ እንዲሁ በነፃ ነው የምነግራችሁ። እኔ መሳይ ነው ይውላችሁ። ለምን አብርሽና ትህትናን አንድ ላይ አድርገን ቀጥል አናረጋት? ለምን የግል ያሰራ ነው አመመሽ እንዴ? አረ እኔማ ይሄን ፈረስ አባሬ መምጣት አለብኝ አይደል እንዴ? የግል ይራሽ ጌታ ታይ ብዬሻለሁ። ተው ውጥ ታይ ግን የግል ታውና ታይ ላንገዝሽ እንዴ? ምን ትችላለህ እንዴ? አሁን እችላለሁ ላሳይሽ። ደህና አብርሽ ሰላም ነሽ ወይ? አይቀድምም እንዴ አንቺ? አትማዘጂ በእናትሽ። ስልክ ይዤ እያየሽ አይደል እንዴ? ይልቅ አሁን ንገሪኝ። ኪችን ነች ከኪችን ይሄን ማስወጣ በቃ የነሱ ግዛት አድርጎታል ኪችን። ምን ይሄ ከስንት ሰው ጋር እንደምኖር እኮ አንተ አልገባህም። አሁን ደግሞ ኪችን ከዚህም በኋላ ትዝታ ትህትናን በደንብ እንደምታሰቃያት ግልጽ ነው ማለት ነው። ከዚህም በፊትም ትህትናንም የግሌንም ስትጠላቸው ወይ ደግሞ እነሱን ስትቃረናቸው የነበረው አብርሽን ይወስዱብኛል ብላ ስለነበረ በተለይ ከሁሉም ትህትናን ነበር ስትፈራ የነበረውና አሁን ደግሞ የደረሰችው ኪችን ውስጥ አብርሽና ትህትና ሊሳሳሙ ሲሉ ነውና ይሄ ነገር ደግሞ ለሷ ትልቅ ዱብዳ ነው ማለት ነው። ያው ከዚህም በኋላ የምታደርገው ትህትናን ማሰቃየት ነው ወይ ደግሞ ትህትና ከዚህ ቤት ትውጣ ማለቷ አይቀርም። ምናልባት እሷ ከዛ ቤት አትወጣም የሚለውን ነገር ሁሉም ቢነግሯትና ከዚህም በኋላ ድጋሜ አብርሽ ጋር አልደርስም የሚለውን ነገር ትህትና ብትነግራትም አታምናትም። እሷን ማሰቃየቷ አይቀርም ማለት ነው። ሌላው ነገር ደግሞ ትህትና አሁን ላይ መሳይ የሷ ወንድም እንደሆነ አስባ መሳይን እየተንከባከበች ነውና ምናልባት ትዝታ ልታስብ የምትችለው በሁለቱ መካከል ሌላ ግንኙነት አለ በሚለው ትህትናን ለማበሳጨት መሳይንም ማሰቃየቷ አይቀርም ማለት ነው። ያንን ነገር ደግሞ በግልጽ እንደምታየው እርግጥ ነው ማለት ነው። ለምን ከተባለ እሷ እዛ ጋር መሳይን የሆነ ነገር ስታደርግ ወይ ደግሞ መሳይን ስታሰቃይ ትህትና በጭራሽ ዝም አትልም። ይሄንን ነገር ካየች ደግሞ መሳይን ማሰቃየት ትህትናን እንደሚያበሳጫት መሆኑን ከደረሰችበት መሳይንም እሷንም ማሰቃየቷ አይቀርም ማለት ነው። ሌላው ነገር ደግሞ መሳይ የትህትና በዚህ ልክ መቀየርና የትህትና በዚህ ልክ እሱን መንከባከብ ግራ ገብቶታል ማለት ነው። ግን ደግሞ ዛሬ ላይ ትህትና አንድ ያነሳችው በጣም ጥሩ ሐሳብ አለ ማለት ነው። እሷ ያኔ ወደነ አብርሽ ቤት መጀመሪያ እነዚህና ሲያባሯት የመጣች ጊዜ የዛን ሰሞን ቤተሰቦቿ የት አካባቢ እንደሆኑና የት ተወልዳ እንዳደገች ተናግራ ነበር። ያ ማለት መሳይ ባለበት ቦታ ማለት ነው። መሳይ ደግሞ ከዚህም በፊት እሷን የተናገራት የት እንደተወለድኩና ቤተሰቦቼ የት እንደሆኑ አውቃለሁ ብሏት ነበርና ለምንድን ነው ያኔ ትህትና የኔ ቤተሰቦች እዚህ ናቸው፣ እኔ የተወለድኩት እዚህ አካባቢ ነው የሚለውን ነገር ስትናገር
እውነት እሱ ትህትና አሁን እያሰበች ባለችው መሰረት እውነት እሱ የትውልድ ቦታው የትህትና የትውልድ ቦታ ከሆነና እሷ እንደጠረጠረችው ወንድሟ ከሆነ እውነት ቦታውን የሚያክ ከሆነ ለምንድን ነው ያልደነገጠው? እኔም እኮ ቤተሰቦቼ እዛን ያሉት እኔም እዛን የተወለድኩት የሚለውን ነገር ለምንድን ነው ያልተናገረው? ዛሬ ላይ ትህትና ይሄንን ሀሳብ አንስታ ነበር ማለት ነው። ግን ደግሞ መሳይን ስትጠይቀው መሳይ አልነገራትም የሱ የትውልድ ቦታ የት እንደሆነ ማለት ነው። አሁን ላይ ገንዘብ ከፍላዋለችና ሌላ ጊዜ እናወራለን ብለዋለች። ምናልባት መሳይ ይሄንን ነገር ሊነግራትም ላይነግራትም ይችላል ማለት ነው። ግን ደግሞ እኛ የምንጠረጥረው መሳይ ዛጋ ምናልባት ቤተሰቦቹ የት እንደሆኑና የት እንደተወለደ ላያውቅ ይችላል ማለት ነው። ለዛም ነው ትህትና ከዚህም በፊት በተደጋጋሚ ጠይቀዋለች። ዛሬም ያንን ጥያቄ ነው ደግማ የጠየቀችውና መሳይ ደግሞ ምንም የተናገረው ነገር የለም። እንደውም እንደዚህ አይነት ጥያቄ ሲያነሱበት የሆነ እንደ መናደድ ያደርገዋል። ሌላ ሀሳብ ወይ ደግሞ ሌላ ወሬ ያመጣና ጉዳዩ እንዲረሳ ያደርጋል እንጂ ቤተሰቦቹ የት እንደሆኑና የት አካባቢ እንደተወለደ አይናገርም ማለት ነው። እውነት ቤተሰቦቹ የት እንደሆኑ ቢያቅ ኖሮ መሳይ እንደዚህ ችግር ሲገጥሙ ያኔ አብርሽ እሱን ከማግኘቱ በፊት ጎዳና ከሚወጣ ወደ ቤተሰቦቹ ይመለስ ነበር ማለት ነው። ሌላው ነገር ደግሞ ቅድም እንዳነሳነው ትልቁ ሀሳብ እውነት ቤተሰቦቹ የት እንደሆኑ የሚያቅ ከሆነ ትህትና ያኔ እኔ የተወለድኩት እዚህ አካባቢ ነው የሚለውን ነገር ስትናገር እሱም የኔም ቤተሰቦች እኮ እዛ ናቸው የሚለውን ሀሳብ ያነሳ ነበር ማለት ነው። ይህንን ሀሳብ ትህትና ተጠራጥራለች። ዛሬ ላይ ለሱ የሰጠችውን ገንዘብ መድብል አባትሽን ለማሳከም ይሆንሻል፣ ለአባትሽ ለአንዳንድ ነገር ይጠቅምሻል ብሎ እሱ ከሰጣት ገንዘብ ላይ ነው ለመሳይ የሰጠችውና ይህንን ነገር ሳላረጋግጥ እንዴት ነው ገንዘቡን የሰጠውት የሚለውን ነገር አንስታለችና ምናልባት መሳይን ቁጭ አድርጋ ስለዚህ ጉዳይ ብታወራው የጠፋው ወንድሜ እኮ እንዳንተ ታፋው ላይ ምልክት አለ፣ አንተም የትውልድ ቦታን ብትናገር ወይ ደግሞ ቦታውን የማታውቅ ከሆነ ራሱ ለምን የዲኤንኤ ምርመራ አድርገን እኔና አንተ እህትና ወንድም መሆናችን ለምን አናረጋግጥም የሚለውን ነገር ብትነግረው ምናልባት መሳይ ሊረዳት ይችላል ማለት ነው። ያ ካልሆነ መሳያው ገንዘብ ምን ያህል እንደሚወድ እናውቃለንና ትህትና አሁን ከዚህም በኋላ ባለፈው ያልከኝን ነገር አውራኝ፣ ቤተሰቦች የት እንደሆኑና የት እንደተወለድክ ንገረኝ የሚለውን ሀሳብ ብትጠይቀው እሱ እንደ ባለፈው ገንዘብ ክፈይኝ ማለቱ አይቀርም። ትህትና ደግሞ ወንድሜን አግኝቻለሁ የሚለው ነገር ስለሚያጓጓት መድብል ለአባቷ ሕክምና እየሰጣትን ገንዘብ ለመሳይ እየሰጠች መጨረሷ አይቀርም ማለት ነው። እሷ አሁን ላይ ያንን ጠባሳ ማየቷ ራሱ መሳይ ወንድሜ ነው የሚለው ነገር እንድታመን አድርጓታል ማለት ነው። ሌላው ነገር ደግሞ ይሄንን ጉዳይ በቀጥታ ለመሳይ መንገር ብትፈራውና ከሌላ ሰው ስለዚህ ጉዳይ መወያየት አለብኝ የሚለው ነገር ብታስብ ራሱ አብርሽን ቁጭ አድርጋ ስለዚህ ጉዳይ ብታዋየው ከዚህም በፊት ስለጠፋው ወንድሟ እሱን ለማግኘት ምን ያህል ስትጓጓ እንደነበረ አብርሽን አውርታው ነበር። ወይ እሱን ብታወራው ወይ ደግሞ ከሱም በላይ እሷን የሚያግዛትና እሷን የሚረዳት መድብል አለና ስለዚህ ጉዳይ መድብልን ብታማክረው የጠፋ ወንድሜ እንደዚህ ጠባሳ አለበት፣ መሳይ ደግሞ ያንን ጠባሳ አይቼበታለሁ፣ እንዴት አድርጌ ወንድሜ እንደሆነ ላረጋግጥ፣ እንዴት ይሄንን ለሱ ልንገረው የሚለውን ነገር ለመድብል ብታወራው ምናልባት መድብል የሆነ መፍትሄ አያጣም ማለት ነው። ወይ ደግሞ መሳይን ጠርቶ ትህትናን ጠርቶ ይሄ ጉዳይ አለ፣ ስለዚህ የዲኤንኤ ምርመራ አድርጉ የሚለውን ነገር ምናልባትም ሊያማክረው ይችላል ማለት ነው። ግን ደግሞ ይሄ ነገር ምናልባት አብርሽን ቅር ሊለው ይችላል ማለት ነው። ዛሬ ላይ አብርሽ እንደ ቅሬታ ያነሳው ትህትና አባዬ ታሟል፣ ህመሙ ጸንቶበታል፣ መድብል ሄዶ ጠይቆ ፎቶ አንስቶ ልኮልኛል፣ አባዬ ጉስቁል ብለዋል የሚለውን ነገር ለአብርሽ ስትነግረው አብርሽ ይሄ ነገር ቅር ብሎት ነበር። ለምን እኔን አላክሽኝም የሚለው ነገር ማለት ነው። ያ ማለት አሁን ላይ የምንረዳው አብርሽ ወደ ትህትና እየተመለሰ ነው። መጀመሪያ ላይ ትህትናን ወዷት ነበር። እሷ ደግሞ ወደ መድብል ስትሄድ እሱ ወደ የግሌ ተመልሶ ነበር። እሱ ወደ የግሌ ሲመለስ ደግሞ የግሌ እሱን ቆማ አልጠበቀችውምና እሷ ገልሞ ጋር ሄዳለች። አሁን ላይ ቆም ብሎ አስቦበት ወደ ትህትና ለመመለስ ፈልጓል ይመስላል ማለት ነው። በእርግጥ ከዚህም በፊት ትህትና ይሄንን ጉዳይ ስትጠይቀው እኔ እኮ ስላንቺ ማሰብ አቁም ያለው የሚለውን ነገር ነግሯት ነበር። ግን ደግሞ አሁን ላይ ምን እንዳሰበ ባይታወቅም ወደ ትህትና እየተሳበ ይመስላል ማለት ነው። ይሄ ነገር ደግሞ የአብርሽ ወደ ትህትና መሳብ ትዝታን ምን ያህል እንደሚያበሳጫትና ምን ያህል ትህትናን ለማሰቃየት እንደምትነሳሳ ለመገመት አያዳግትም ማለት ነው። እሷ እዛ ቤት ውስጥ ሁሉንም ሰው ትንቃለች፣ ሁሉንም ሰው የማይሆን ቃላቶችን ትናገራለች። ግን ደግሞ
ከሁሉም ነገር በላይ እሷን የሚያበሳጫት አብርሽን ይወስዱብኛል፣ ይቀሙኛል የሚለው ነገር ስለሚያበሳጫት ለዛ ነገር ደግሞ የምትፈራው ትህትናን እስከሆነ ድረስ ትህትናን ማሰቃየት ወይ ደግሞ እሷን ከዛ ቤት ለማስወጣት ሌት ተቀን መልፋቷ የማይቀር ነገር ነው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ገልሞና ስለ የግሌ ነው። ገልሞ ዛሬም ደግሞ ያንን ቃል ገብቷል። ከዚህም በኋላ አልጠጣም፣ አረቄ የደረሰበት ቦታ አልደርስም የሚለውን ነገር ቃል ገብቷል። ለነገሩ ይሄንን ቃል የተናገረው ጠዋት ነውና ምናልባት ገልሞ ጠዋት ላይ ቃል እንደገባው ማታ ሳይጠጣ ሳይሰክር ወደ ቤት ይገባል የሚለው ነገር እርግጠኛ ልንሆን የምንችልበት ነገር አይደለም ማለት ነው። ለምን ከተባለ ከዚህም በፊትም ይሄንን ነገር በተደጋጋሚ ሲያደርግ ነበር። ጠዋት ላይ ለየግሌ ቃል ይገባላታል። ከዚህም በኋላ መጠጥ የደረሰበት ቦታ አልደርስም ይላታል። ግን ደግሞ ማታ በተደጋጋሚ ሰክሮ እየመጣ ነበርና ዛሬም ያንን ነገር ነው ያደረገው። ከዚህም በኋላ አልጠጣም፣ መጠጥ ያለበት ቦታ አልደርስም ብሏልና ገልሞ ይሄንን ቃል የተናገረው ለመጨረሻ ጊዜ ወስኖ ነው ወይስ ከዚህም በፊት እንደሚያደርገው የግሌ እሱን እንዳትቀየመው ወይ ደግሞ እንዳታዝንበት ነው ይሄንን ነገር የተናገረው የሚለው ነገር አይታወቅም ማለት ነው። ግን ደግሞ ከንግግሩ ስንረዳ ከዚህም በኋላ መጠጥ ለማቆም ወደሚለው ትግል ለመግባት ያሰበ ይመስላል ማለት ነው። ይሄ ነገር በአንዴ እንደማይሆን እኛም ከዚህም በፊት በተደጋጋሚ አንስተናል። አልኮል ነው ሱስ ነውና ይሄንን ነገር ዛሬውኑ አቆማለሁ ብሎ በአንድ ቀን የሚያቆመው ነገር አይደለምና እሱ ደግሞ ቀለል አድርጎ ነው ከዚህም በኋላ እዛ ቦታ አልደርስም ብሎ ነበር። ያኔ የግሌ እሱን ቀኑ ሙሉ ከቤት እንዳይወጣ ያደረገች ጊዜና የሱ ክፍል እንዲውል ያደረገች ጊዜ ራሱ ሱሱ አገርሽቶበት ተንከሲስን ያደረገውን ነገር ማስታወስ እንችላለን ማለት ነው። ያ ማለት ያኔ ራሱ ሱሱ ስላገረሽበት ራሱን መቆጣጠር አቅቶት ነው ተንከሲስን አንገቱን አንቆት ትንፋሽ እስከሚያጥረው ድረስ ሲያስጨንቀው የነበረው ማለት ነው። ያ ማለት ቀኑ ሙሉ ከጠዋት ጀምሮ እስከ ማታ ሳይጠጣ ውሎ ማለት ነው። ያ ነገር ደርሶበት ነው ገልሞ ደግሞ ዛሬ ላይ ከዚህም በኋላ እዛ ቦታ አልደርስም፣ መጠጥ ቦታ አልደርስም የሚለውን ነገር በዚህ ልክ ቀለል አድርጎ ሲናገር የነበረው ማለት ነው። ግን ደግሞ ይሄ ነገር የመሆን ቻንሱ ወይ ደግሞ የመሆን እድሉ በጣም ጠባብ ነው።